በለው አንዲት ነገር እናገራለሁ በይና እናገራለሁ እንዴ ለጥፍሻለሁ እሺ ለጥፍሻለሁ አይፈልግሽም እኮ ማለት እኮ ነው በቃ አምነሽ ተቀበይ እንዴ ሩታ ካንቺ ጭምር እንድትወስድሽ ነው እንደፈለግሽው ቅር ያለሽ እኮ ያ ነው የሚመስለው ባልሽ ልቡሽ ከሸፈተ ገናው ሌላ ሴት ጋር ከሄደ አሁን እኮ አብርሃም መናገር ከበደው እንጂ ሚስቴን ሲጀመር ለምን ተናገርሽብኝ ማለት ይችላል ሚስቴ ማለት ሄርሜላ ማለት ነው በቃ አሁን የቀረው እሱ ነው ትዳሩን የሚፈልግ ሚስቱን የሚያከብር ሰው ቢሆን ኖሮ በዚህ ልክ መጥቶ ለዚች ለማትረባ ሴት ብሎ ሚስቱን በዚህ ደረጃ መናገር አለበት ብዬ አላምንም እሺ አይፈልጋትም ሚስቱ አይደለችም እንበል በቃ የልጁ እናት ናት ማክበር አለበት ለልጁ ሲል ነገ ይሄን ቪዲዮ ልጁ አያይም እንዴ በሚስቱ ወንድ ከመባል ይልቅ በሚስቱ ጎበዝ ከመባል ይልቅ ምኑም ባልሆነች ሴት መሞገስን ወይም ምኑም ባልሆነች ሴት ፊት ለፊት ላይ ጎበዝ ምርጥ ወንድ ስማርት ወንድ መባልን ወይም ደግሞ መሆንን ለምን እንደፈለገ አላውቅም ሰው በሚስቱ ነው ወይስ መደነቅ የሚፈልገው ወይስ የሱ ባልሆነች ምኑም ባልሆነች ሴት ነው ሩታ ግን ከባድ ናት እንዴት አርጋ ሰው ማሳበድ እንዳለባት በደንብ አርጋ ነው የምታውቀው ነገሩ ተገለባበጠና ከህይወታችን ውጪ መባል ተጀመረ ነገር ይየው ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልኝ ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ እግዚአብሔር ከክፉ ይጠብቃችሁ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደወጣችሁ ያሰባችሁ ተሳክቶ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ሞት ይችላላችሁ ወዳችኋለሁ ብቻ ከምን ነገር ሰላም ይቀድማል ባይነኝና ለሰላሙ እንትን ምንል ጥሩ ነው ሩታም መታለች መተለለ ነገር ሰማታለን ከዛ ወጪ ደግሞ በሰላማዊ መንገድ አውራት ምታወራሽን ነገር ማለት ነው ይርቢ የምሬን እውነት ተሷባረን በኒፊት የማይሆን ነገር ውስጥ ምን ልትቀር ፈልግ ነው ሰላማዊ መንገድ ታወራሻለሽ አሁን ከአብርሃም ንግግር ከተረዳችሁ የሚመስለው ምንድነው አብርሃም ምንም የማያውቅ ማለት በሁለቱ መካከል የሌለበት ግን ጥሉ የሚመስለው የተፈጠረው ነገር የሚመስለው በሄርሜላና በሩታ መካከል የሆነ ሁለት ሴት ጓደኛሞች የተጣሉ ነገር ነው የሚመስለው ካወራሩ ከተረዳችሁት እንጂ የጥሉ መንስኤ የብጥብጡ መንስኤ እሱ እንደሆነ አይመስልም አሁን ንግግሩ የዚህ ሁሉ ምክንያት እኔ ነኝ ማለት እኮ ነው ያለበት አይደል እንዴ የዚህ ሁሉ ምክንያት እኔ ነኝ አንቺም በእኔ ነው እየተጣላሽ ያለችው ሚስቴም በእኔ ነው እየተጣላች ያለችው ስለዚህ ይሄን ነገር ስርዓት መያዝ አለበት ብለ መናገር ሲገባ እዚህ ጋር መጣ ሁለቱ ልታስማማ ችግሩ አንተ እኮ ነህ ችግሩ ያለው አንተ ጋር ነው በነገራችን ላይ አንተ ጋር ያለው ችግር ከተቀረፈ ያ ሰላም በቃ ነገር ሁሉ በረዳ ከተመ ነገሮች እንደዛ የበከተና የተብኳካ ነገር አንመለከትም አባቢ እኔ አሁን አንተን እያየው ያለሁት አብርሽ ብዙ ነገሮች ላይ ጎበዝ ልትሆን ትችላለህ አሁን ግን በሴቶች ጉዳይና ወይም ደግሞ በትዳሩ ጉዳይ ላይ በህይወት ጉዳይ ላይ ልፍስፍስ እንደሆንክ ነው በቃ ስሜትንና ፍላጎትን የምታስቀድም እንጂ ለገባበት ሁነትና ወይም ኪዳን ታማኝነትን እያሳየን አይደለም ግልጽ እኮ ነው አንተ እያደረክ ካለው ነገር አንፃር ሚስትን ላጫ ማትሆንበት ተሳዳቢ ማትሆንበት የሆነ አይነት ነገር ማትሆንበት ምንም አይነት ምክንያት የለም አንድ እውነት እንድትረዳ የምፈልገው አንተ ነህ እዚሁ ነገር ሁሉ መንስኤ እዚህ ጋር መተህ ምናምን ነገር ሁለቱን አገናኝተህ ምናምን ከዛ ይሰዳደባሉ የሆነ ነገር ይፈጠራል ከዛ በኋላ እንደገና ሐሳቡን እያሰፋችሁ ትሄዳላችሁ እንጂ ምንም የምታስተካክለው እዚህ ጋር ሁለቱን አገናኝተህ የምትፈጥረው ሰላም እንደሌለ አንተ በደንብ ልቦና ያውቀዋል በቃ ተመችተዋል አሁን አንተ ሁለቱ ይፋጁልህ እንጂ ከሁለቱም የሚጎልብ ነገር የለም ወይ ደግሞ ከሄርሜላ የሚጎልብ ነገር የለም ሄርሜላና ሩታ መጣላታቸው አንተ ጋር ከሄርሜላ የሚያሳጣ ወይም የሚጎልብ ነገር የለም ከሩታ ጋር የሚጎልብ ነገር ሊኖር ይችላል በቃ ከሷ የምታገኛቸው ወይም ብቻ ሚስትነቱ ምኑ ምናምን ነገር ሊቀር ይችላል ያን ደግሞ ትፈልገዋለህ በቃ ከሁኔታዎች የተረዳሁት ያን ትፈልገዋለህ አንተ ሄርሜላ ብቻ አትነካብ በቃ ሄርሜላና ሩታን አገናኝተህ ትዳርህን ሰላም እንደማታረገው ከሩታ ጋር ያለህንም ነገር ሰላም እንደማታረገው ታውቃለህ እንዴት ሰላም እንደምታረገው በደንብ አድርገህ ነው የምታውቀው እሱም አንተ ጋር እንደሆነ ታውቃለህ በቃ ግን ያንን ሰላም እንዲመጣ አትፈልግም ምክንያቱስ ሚስት ወይ አስጠልታለች ሚስት ወይ ሰልችታለች ከሚስት ውጪ ወይም ከቤት ውጪ አዲስ ነገር ለምዳል ስለዚህ ያ አዲስ ነገር ከቆየው ነገር ጋር ስታወዳድረው የሰማይና የምድር ነው ያለው እዚህ ጋር ምንም ያልወለደች ምናምን ነገር በቃ ወጣት ሴት ምናምን ነገር አግኝቻለሁ ብለህ ነው መሰለኝ ያሰብከው እዛ ጋር ደግሞ ወጣትን ብትወ ወልዳለች አራስ ቤት ናት ብዙ በጣም በቃ ሰውነቷ ወፍሯል ምናምን ነገር የሚል የማይሆን አስተሳሰብ ይዘ ከሆነ ከሄርሜላ ጋር እንደዚህ አይነት ቪዲዮ እየሰራ መታመጣለን ብራዘር ተሳስተሃል ይሄ በጣም ነውር ነው በቃ ነውር ነው ይሄንን መልሽ ነው ለበኩል ነው በዚህ በኩል አለ መከታ ጋሻ እስላም እንደላክሽን ለምቻለሽ መጣች ሳት እኮ በሰላማዊ መንገድ አውሪኝ እንዴት ነው መረጋጋው ለኔ የተናገረችው ነገር ኖርማል እንለፈው ከኔ ጋር ኬስ ስላላት ነው ብዬ ላልፈው ትላለህ
ያለችው እንደተናገረች አይታል። ስለዚህ እንዴት ነው መረጋጋው? አዳምጪ መጀመሪያ። እንዴ ሩታ ምን ሆነሽ ነው? ለዚህ ነው እንደጠራሽኝ እኔ? ለዚህ ነው ጠራሽኝ? እኔ አሁን ይሁን የሩታ የራሷ ጥፋቶች ብዙ አሉ። በቃ ግን እኔ አሁን ግራ እየገባኝ ያለው የአብርሃምና የሩታና የኤርሜላ ጉዳይ ሳይሆን የአብርሃም ጉዳይ ነው ግራ እየገባኝ ያለው። ያገባው የትኛውን ነው? ኪዳን ያለው ከየትኛዋ ጋር ነው? የወለደው ከየትኛዋ ጋር ነው? አሁን ግራ እየገባኝ ያለው እሱ ነው። ሚስት የትኛዋ ናት ነው? ቆይ ከማን ጎን ነው አንተ መቆም ያለብህ ነው? ምንድነው እየነገራችሁ ነው ያላችሁት? ምንም ሊገባኝ አልቻለም። ቀጥታ እኮ ይሄንን ነገር ከተረጎም ነው እኮ አንድ ወንድ ልጅ የሆነችን ሴት አግብቶ ከዛ ልጅቷን አስረግዟት ምናምን ካልተመቸችው ሌላ እንደገና ያልወለደች ያላረገዘች ሴት ፈልጎ አብሮ እንደፈለገ መሆን እንደሚችል በቃ እዚህኛው ጋር ያለችው ሚስቱ በቃ ወልዳለች አርፋ ልጇን ታሳድግ ነው። በቃ እኔን አትንካኝ ነው። እኔ እንደፈለግኩ ልኑር ነው አሁን አንተ እያልከን ያለው። በቃ ቀጥታ አልተናገረኩም እንጂ አካውን እንደዛ ነው። ሄርሜላን የሚናገር ወይም ሄርሜላን የሆነ የሚያስከፋ ነገር እንዲሆን አትፈልግም። የሚስት ማልቀስ የሚስት ማርኩረፍ አይ ዶንት ኬር አይመለከትህም እሱ። ምክንያቱስ በቃ እዚህ ጋር እንደ ሩታ አግብቻታለሁ ብለህ አልመጣህም እንጂ እርግጠኛ ነኝ አግብታት እየኖርክ እንደሆነ አይነት አክት ነው እያሳየን ያለው። ይሄ ደግሞ በጣም ነውር ነው። በቃ አሁን ያለንበት ዘመን በጣም እየከፋ እየሄደ እንደሆነ በጣም ከባድ ዘመን ላይ እንዳለን እያሳያችሁን ነው። ያ ማለት ድሮ ማለት በቃ ሰው ባል ከሚስቱ ውጭ ሲሄድ ተደብቆ ምናምን ከወሽማው ጋር ሲገናኝ ተደብቆ ምናምን ነበር። አሁን ደግሞ በጋዳ መጣችሁት። ያኛውም እኮ ነውር ነው፣ ብልግና ነው። ተደብቆ ምንም ይሁን ብቻ አንድ ወንድ ከሚስቱ ውጭ መሄድ የለበትም። የፈለገ ኃጢአትም ነው፣ በጣም ትልቅ ኃጢአት ዝሙትም ነው። አሁን ደግሞ በአደባባይ ይሄው በቃ ቃል በቃል እኮ አልተናገርከውም እንጂ ወሽማዬን አትናገሪብኝ ነው እያልከን ያለው ያንን ነው። ስለዚህ ሚስቴ ላይ ሌላ ሴት ደርብ ያለው ነው። ይሄንን ደግሞ በጋድ በአደባባይ አመጣች። ከዛ ደግሞ የሩታ ደግሞ ግራ እየገባኝ ያለው ባልሽ ቢፈልግሽ ቢያከብርሽ ቢወድሽ ትዳሩን የሚወድ ቢሆን ለምን እንዳገባሽ የሚያቅ ቢሆን ኖሮ ትዳር የሚባለው ነገር ምን እንደሆነ ቢያቅ ኖሮ እንደዚህ ባላረከሰው እንደዚህ እቃቃ ባልተጫወተበት። ይሄንን መረዳት ለምን አቃተሽ? አይፈልግሽም እኮ ማለት እኮ ነው። በቃ አምነሽ ተቀበይ። አምኖ አለመቀበል ነው እዚህ ሁሉ ጣጣ ውስጥ እየከተተሽ ያለው። አብርሃም ከአንቺ ጋር ያለውን ወይም በአብርሃም ልብ ውስጥ ምን አይነት ቦታ እንዳለሽ ሄርሜላ በደንብ ስለምታቅ አሁን ላይ በአብርሃም ልብ ውስጥ ሩታ የምትባል ሴት ምን አይነት ቦታ እንዳላት ሄርሜላ ጠንቅቃ ታውቃለች። ስለዚህ ምንም ብትናገርሽ የፈለገችውን ነገር ብትልሽ አይ ዶንት ኬር። ምክንያቱስ ምንም አይነት ነገር ብትናገርሽ አይጨንቃትም ወይም ደግሞ አይደብራትም። ለምን በቃ ባህልሽ ልቡ ሁሉ እሷ ጋር ነው ያለው። ይሄኔ ስለ አንቺ ክፉ ነው የሚያወራው፣ እንደሰለቸሽው፣ ጭቅጭቅ እንዳስጠላው፣ ትዳሩ እንደጠላው፣ እንደማይፈልግሽ ምናምን ይሆናል ሄዶ ለሄርሜላ የሚያወራላት። ስለዚህ ምንም ነገር ብትናገርሽ ሩታ ምንም ነገር ብትናገርሽ ሄርሜላ ምንም አይመስላትም። ባልሽን ወስዳብሻለች እንዴ? መውሰድ እናንተ ጋር እንዴት ነው? አወሳሰድ አለው እንዴ? ባልን የተለየ አይነት አወሳሰድ እንዴ? ሩታ ካንቺ ጭምር እንድትወስድሽ ነው እንዴ ፈለግሽው? ቅር ያለሽ እኮ ያ ነው የሚመስለው። ባልሽ ልቡሽ ከሸፈተ ገላው ሌላ ሴት ጋር ከሄደ ሁሉ መናው ሌላ ሴት ጋር ከሄደ ቆየ። ይሄንን ለምንድን ነው አምነሽ ማትቀበዩ? ለራስሽ አታስቢ። ግን እያየሽ ነው ቪዲዮ ላይ ራስሽን ሩታ መቁረጥ ካለብሽ አሁን ቆራጥነትሽን አሳይ። እኔ እርግጠኛ ነኝ አብርሃምና ሄርሜላ 2 ወር ቢቀጥሉ 3 ወር ቢቀጥሉ የምሬን ነው ምልሽ አይቀጥሉም አብሮ የፈለገ እኔ እንጃ። ምክንያቱም ይኸውልሽ እኔ ሴት ልጅ ብልጥ ናት እኮ አይሽ እስከ ወደፊቱ የራሷ ለማድረግ ምናምን አይደለም ነቀፌታ ይዞ እኮ ነው የመጣው። ያም ነቀፌታ ምንድነው? ምንም ያላደረገችውን እርጉዝ ሚስቱን ከዛም አልፎ ደግሞ እንደገና አሁን ነፍሰ ጡር የወለደች ሚስቱ ጥሎ ወደሷ ከመጣ ይሄ ሰውዬ ነገ እሷን ጥሏት እንደማይሄድ በምን እርግጠኛ ናት? በነቀፌታ ውስጥ ሆነን የምንጀምረው ፍቅር፣ በነቀፌታ ውስጥ ሆነን የምንጀምረው ህይወት ለዛ ሰው የሆነ ነጥብ ሰተነዋል። ምክንያት በእኛ ላይ ነገ የሆነ ነገር ቢፈጠር በእኛ ላይ ምክንያት አለው። ድሮም ሚስት ለሚስት ያራራ፣ ድሮም ለልጅ እናት ያራራ ለኔ አትራራ እንደማትለው በምን እርግጠኛ ነሽ? ስለዚህ የሚፈጠሩትን ነገሮች በመተው ውስጥ ማየት፣ ነገሩን ለጊዜ መስጠት፣ ጊዜ እንዲፈታው ማለት ነው። እንዴ አንቺ በጣፍሽ እኮ ተከለ አይደለም ለለም የመለሽ ለመልስ ተከማ ስለሚገባት እኮ ነው። ቆይ አንቺ አሁን ስትዝጊ እኔ ዝም ማለት ነበረብኝ? አሁን አብርሃም ምን አይነት ቴክስት እንደተላላኩ እግዚአብሔር ይወቀው። ግን ሄርሜላ ከላከችው ቴክስት ይልቅ ሩታ የላከችው ቴክስት ነው ትክክል እንዳልሆነ እያየ ያለው። የሄርሜላን ጥፋት ወይም ደግሞ የሄርሜላን ጥሩ አለመስራት ወይም ደግሞ ብቻ ጥሩ አለመናገር አብርሃም ታይቶት አያውቅም። ሁል ጊዜ የሚታየው የሚስቱ መናደድ፣ የሚስቱ መሳደብ፣ ሚስቱ የሆነ ነገር እንጂ ሚስቱ እንድትሳደብ ያረጋት እንድትናደድ እያደረጋት ያለው ከሱ ጋር እንድትጣላ እያደረጋት ያለውን አንድም ቀን ተመልክቶት አያውቅም። ይሄ እኮ ግልጽ ነው። በቃ አሁን እኮ አብርሃም መናገር ከበደው እንጂ
ሚስቴን ሲጀመር ለምን ተናገርሽብኝ ማለት ይችላል። ሚስቴ ማለት ሄርሜላን ማለት ነው። በቃ አሁን የቀረው እሱ ነው። አንቺ ነሽ እኮ የኔን ስም አንስተሽ እንኳን ከሱ ጋር ለመጣላት እሱን ለመጨቅጨቅ እሱን እንትን ለማለት የምታስጨንቂው ትግስቱን የምታስጨርሽው አንቺ ነሽ እኮ። አሁንም ደግሞ በእኔ እንደዚህ ጋር ቆሜ እስካሁን ዲስሪስፔክት ያደረግሽው ይበቃል። እንደማመጣለሽ እሰይ ምን ይጠበስል ደጋሩ ሩታሽ ተረጋጊ። በእግዚአብሔር ምን ሆነሽ ነው ግን በጣም ያረጋሽ? ምንም እንደዛ አላልኩም። በጣም ነው ይሆንሻል። ነገረችው ሰው ያያል እንዴ እዚህ ግቢ ታዲያ መጥራት ለምን አስፈለገ? እኔንም እሷንም ለምን ጠራሽ ነው? መውጣት ስለማይችል ነው የጠራሁት እንጂ በወጣ ማኖሮ ምን እንደማደርግ ለምን ታውቃለህ? ግን መውጣት አልፈለኩም። ሩታ አሁን እኮ እናንተ ጀመራችሁት የሆነ በድብድብ በመጣላት ምናምን የምታስተካክዩ ህይወትም አይደለም፣ የመሰረትሽው ህይወት አይደለም። በቃ ተነጋግረሽ በፍቅር ተማምነሽ የገባሽበት ህይወት ነው። አሁን ደግሞ ያ ፍቅር ጠፍቶ እንደገና እንደበፊቱ መተማመን ከጠፋ መስማማቱ ከጠፋ እናቴ ሰላም መንገዱን ጨርቅ ያልግል ብለሽ እኮ መለያየት እኮ ቀላል እኮ ነው። ለሚያይም ሰው ለሚሰማም ሰው የሚደብር ነገር ነው እያደረግሽ ያለሽው። አዎ ተበድለሻል። አዎ ትዳርሽ ላይ ባልሽ ከሌላ ሴት ጋር የማይሆን ነገር አድርጎብሻል። ኦልሬዲ ማግጦብሻል ማለት ይቻላል። በማገጥ ከዛይ ሴት ጋር አንሶላ ሲጋፈፍ እጅ ከፍንጅ መያዝ ብቻ ስላልሆነ በቃ ያን አድርጎብሻል። አንቺ እኮ አሁን ችግርሽ አሁን ተከታዮችሽም አሁን ሴቶችም አንቺን የሚወዱ የሚያዩ ሴቶች ምንድነው አሁን ካንቺ የሚማሩት ነው? ባህላቸው እንደፈለገ ከሴት ጋር ቢሆን ከዛይ ሴት ነጥቆ የራሳቸው ማድረግ እንዳለባቸው ነው። ስንት ነገር አለ። ምን ይዞብሽ እንደሚመጣ ምን ከዛይ ሴት ጋር ተጋርቶ ወደ አንቺ ህይወት ምን ይዞብሽ እንደሚመጣ በምን ታውቂያለሽ? ስንት አይነት በሽታ አለ። ስንት አይነት ነገር አለ። መንፈስ ራሱ ስንት አይነት መንፈስ ከዛ ሰው ተጋርቶ ወደ አንቺ ይዞብሽ ይመጣል። እሱ ያላከበረውን ትዳር አንቺ ምን አድርግ ነው የምትይው? አሁን የተቃናው እኮ ይሄ ትዳር የተመሰረተውና የተጀመረው እኮ በሁለታችሁ ነው እኮ አይደል እንዴ? አንዳችሁ ያልፈለጋችሁትን ህይወት እንዴት አድርገሽ ነው ለብቻሽ ልታቀኙ የምትችይው? ለምን በዚህ ደረጃ ማንም ሰው ሊሆን የማይችለውን ነገር ተጎድቼም ቢሆን የራሴ ላድርገው እል ውስጥ ነው የተጋባሽው እንጂ አብርሃም የሚያደርገው ነገር ልብ የሚሰብር ተስፋ የሚያስቆርጥ በረጅም እንጨት እንኳን እንድትነኪው የሚያደርግ እንደሆነ በደንብ አድርገሽ ታውቂዋለሽ። ግን በዚህ ደረጃ መበለጥ ለምን ተበለጥኩኝ ነው? አይሽ ከኔ ምን አትሆኑ ነው? ምን ባጎልበት ነው? ከኔ የተለየ እሷ ጋር ምን አግኝቶ ነው እኔ ተወኝ የሚል ነገር ውስጥሽ ስላለ እልው ስለከተተሽ አሁን አብርሃምና ሄርሜላን አጣልተሽ የራስሽ እንኳን ብታረጊው ነገ ተመልሰሽ ከሱ ጋር ሰላም ምትሆኛ አይመስለኝም። የፈለገ ቢጡን ሰላም እንደማትሆኛ ቃለሁ። ማንም ሴት አትሆንም። የምሬን ነው የምልሽ። ትንሽ ጊዜ ነው የቀረን። ከዛ ጊዜ በኋላ የኔና አንተ ነገር የሚያበቃለት ጉዳይ ነው። ወደ ኋላ መመለስ አይጠበቅብንም። ያ ነገር የሚመለስ እየመሰላት ልጅቷ እኔ የማይሆን ነገር አሁን ላይ እየጻፈችልኝ ነው። ስለዚህ ለሱ ደግሞ እርግጠኛ ሁኚ ችግር የለብኝም። በነገራችን ላይ ይሄ ነገር እየተፈጠረ ያለው ሁለታችሁም ጋር ነው። ሁለታችሁም ጋር ነው ማለት ሄርሜላ ጥሎኝ በቃ ወደ ሚስቱ ሊመለስ ነው የሚል ስጋት አድሮባት ራሴን አጠፋለሁ፣ በዚህ ገባለሁ፣ በዚህ ወጣለሁ ምናምን ስትል ነበረ። አንቺም ባሌን ሙሉ ለሙሉ ወሰደችብኝ፣ በቃ ጥሎኝ ሄደ የሷ ሆነ የሚል ነገር። ሁለታችሁም እሱን ማጣት አልፈልጋችሁም። ሁለታችሁም መበለጥ አልፈለጋችሁም። ሁለታችሁም እሱን አሳምናችሁ አንዳችሁ ካንዳችሁ ለአብርሃም የተሻላችሁ እንደሆናችሁ አሳይታችሁ የራሳችሁ የማድረግ ጨዋታ ነው የተጫወታችሁ ያላችሁት። ይሄ ደግሞ ነውር ነው። ነውር የሆነበት ምክንያት ደግሞ ምንድነው? ሩታ ይሄ ባልሽ ነው። ይሄ ባል ነው። በቃ የአንድ ሰው ባል ነው አይደለ? ስለዚህ የፈለገ ነገር ቢመጣ ሄርሜላም በጣም ነውር ኃጢአት የሆነ በቃ በጣም ከባድ የሆነ ብልግና ነው እየሰራሽ ያለሽው። ምክንያቱም ይሄ ሰው ባል ነው። የሰው ባል ካልቀማው ነው የምትይው። አንቺ ደግሞ ጥሎሽ ሄደንና ወይም ደግሞ አልፈልግሽም ወይም ደግሞ ከአንቺ ጋር መሆን አልፈልግም ብሎ ቃል ባያወጣም ከሄርሜላ ጋር ከሚሆናቸው ነገሮች አንጻር እንግዲህ እኔ የምተረጉመው እንደዛ ነው። በቃ ይሄንን ህይወት አልፈልገውም ወይም ደግሞ ከአንቺ ጋር ቀሪ ህይወቴን መቀጠል አልፈልግም ነው አካውኑ። እንግዲህ ከሄርሜላ ጋር የሚሆናቸው ነገሮች ከዛ ውጭ ትርጉም ካለው ንገሩኝ። ስለዚህ ያሳያችሁን ያላችሁት ምንድነው? አንቺ ጥሎሽ የሄደን ባልሽን ከሌላ ሴት ነጥቄ መልሼ ራሴ ያደርገዋለሁ ነው። ይሄም ግራም ያጋባ ሎጂክ ነው። እንግዲህ እቺኛዋም እንደገና ደግሞ የሰው ባል ቀምጬ የራሴ ያደርጋለሁ ነው። እነሱን የምትሰሙና የምትከታተሉ ሰዎች ምንድነው እየተማራችሁ ያላችሁት? ምንድነው እየተመቻችሁ ያላችሁት? ምክንያቱም እኔ ጋም ትመጡና ትክክል ነው ትላላችሁ፣ እነሱ ጋም ሄዳችሁ ትክክል ነው ትላላችሁ፣ አብርሃምን ጋም ሄርሜላ ብቻ በእነሱ ጉዳይ የተለቀቀ ነገር ላይ ሁሉ ለእናንተ ሁሉም ትክክል ነው። የትኛውን ነው ታዲያ? የትኛው ነውር ነው የምትቃወሙት ታዲያ? የትኛው ነውር ነው እናንተን እያናደዳችሁ ያላችሁት? እስኪ ይሄንን ንገሩኝ። እያወራን ያለ ነው እኔ በሁሉም ፊት እኔ ለማዋረድ ነው፣ እኔ ዲስሪስፔክት ለማድረግ ነው እየሞከርሻለሁ። ለምን በጣም ግልጽ ነገር እኮ ነው። ቢሩታ ምን እየሆንሽ ነው ያለሽው? ለምን ከራስሽ ጋር ማትሆኚው? አልገባኝም። ከራስሽ ጋር ለምን አትሆኚም አልገባኝም እንዴ? ዛሬም ግብሽ ጠርተሽ እንደማትፈልጊ አሁን ማለት
አብርሃም የሚያከብራት ቢሆን ኖሮ ትዳሩን የሚያከብር ትዳሩን የሚፈልግ በቃ ሚስቱን ለሌላ ሴት አሳልፎ ማማት መስጠት ወይም ደግሞ ሚስቱን በሌላ ሰው ፊት ለፊት የማይሆን ቃላቶችን መናገር የማይፈልግ አይነት የሆነ ጎበዝ አይነት ወንድ ቢሆን ኖሮ እንደዚህ አይነት ቃላቶችን ለብቻ አግኝቶ መንገር እንጂ ወሽማው ጎን ቆሞ ሚስቱን አስቡ እንደዚህ አይነት ቃላቶችን መናገር ማለት አስቡ ከራስሽ ጋር አይደለሽም ማለት እኮ እብድ ነሽ እያበልሽ ነው ማለት እኮ እሱ እዚህ ጋር በእያንዳንዱ ንግግሮቹና ቃላቶቹ ውስጥ ለሄርሜላ መልእክት እየነገረ ነው ያለው። ያ መልእክት ምንድነው? በቃ እኔ ካንቺ ጎን ነኝ ነው እማስበልጠው አንቺን ነው። የፈለገ ነገር ልታጠፊ ትችያለሽ፣ ግን አንቺን ጥፋተኛ አድርጌ ሩታ ፊት ለፊት አልቀርብም ነው ያነዋ። ከቴክስቱም ከሄርሜላን ከመጠየቅ ይልቅ ለምን ይሄን ቴክስት ላክሽ ከማለት ይልቅ ሩታ ለተላከላት ቴክስት የመለሰችውን ምላሽ አንብቦ ሩታን መቆጣት ነው እሱ የሚፈልገው። ታዲያ ምንድነው የምትሉኝ? ይሄንን እስኪ ንገሩኝ። ይሄንን እኔ እንደው ይሁን ድራማሚ ምንም እስኪ ንገሩኝ። አሁን ይሄ ልክ ነው? አግባብ ነው? ዛሬ ነው ይሄ ነገር አንተን የተሰማ ማለት አንተ እኮ በጣም ብዙ ነገር ያደረክ ሰው ነህ። ላስታውስህ እንዴ ሩታ በቃ እሺ እኔ አጨቅጭቅኝ በቃ ስላለፈ ነገር አካውኗን ይወት አሁን ይሄንን እንደዚህ እሱ ላይ የምትለጠፈውንና የሆነ በቃ አሁን እየሆነች ያለውን ነገር አይታ ሩታ ተናዳ የሆነ ነገር ብትል ሩታ ጥፋተኛ ናት። አረ ወይኔ እሺ አብርሽ አንወጣም አይበቃም ወይ ነው? ለምንድን ነው ቆይ የማትረጋጊው? እስከመቼ ነው እንደምትቀጥይው? ቆይ ሁልጊዜ እንደዚህ ተጨቃጨቅሽ፣ ሁልጊዜ ሆተን እንደሆንሽ፣ ሁልጊዜ ሁሉ ነገር እንትን እንዳልሽ ነው ያለው። እኔ አብርሃም በጣም ጥግ ድረስ አስመሳይ ነው። ይደብራችሁ ይችላል ይሄንን ስላችሁ፣ በጣም ጥግ ድረስ አስመሳይ ነው። አሁን እናንተ አብርሃም ከሩታ ጋር መሆን ይፈልጋል ትሉኛላችሁ አይደል? ትዳሩን ይፈልጋል፣ ከሩታ ጋር መስማማት ይፈልጋል። አሁን ትናንትና የሆነ ቪዲዮ ለቋል ነበር በሆነ ልጅ በቃ እሷ እሺ ካለች እኔ መመለስ ፈልጋለሁ ምናምን። እንዴ ከሴት ጋር ሆኖ ከዛ መመለስ ፈልጋለሁ እንዴት ነው የሚሆነው? እኔ እኮ ግን ምንም እንዲገባኝ አልቻለም እኮ። የተጣሉት እኮ በራሳቸው ጉዳይ አይደለም እኮ የሆነ በአስቤዛ ወይ ብቻ ሁለቱ መሀል በትዳራቸው ውስጥ በተፈጠረ ነገር አይደለም የተጋጩት እኮ አይደል እንዴ? እሱ ሌላ ሴት ጋር ሄዶ ነው አይደል የተጋጩት? እሱ ከሌላ ሴት ጋር የፈለገውን ነገር እየሆነ ብቻ አንድ ሰው ትዳር ያለው ወንድ መሆን የሌለበትን ነገር እየሆነ ነው። መጽሐፍ ቅዱስ እንኳን የሚቃወመውን ነገር እያደረገ ነው። በጋብቻ ውስጥ ካሉት ነገሮች ሁለት ባልና ሚስት ሊለያዩ የሚችሉበትን ነገር እያደረገ ከዛ ጋር ይመጣና እሷ እሺ ካለች ምኑን ነው እሺ የምትል ነው? ጥፋተኛው አንተ አይደለ? ጥፋትህን ይቅርታ ጠይቀ ተናዘ ና ተመለስ አለች። አትመለስም። ማን ይሰጣል እንደዚህ አይነት እድል? እስኪ ንገሩኝ። እንደ ሩታ ይሄንን እድል ለባሎቻችሁ ትሰጣላችሁ? የምሬን ነው። ባሎቻችሁ እንደዚህ ከሴት ጋር ይሄ ሁሉ ጊዜያት በሸነኔ ሲልባችሁ ለዛውን በእርግዝና ወቅታችሁ ከዛ በኋላ ና በቃ ተመለስ ብላችሁ እድል ትሰጡታላችሁ? ይሄንን ንገሩኝ እስኪ እናንተ በሩታ ላይ የምትፈርዱ ሰዎች ይሄንን ንገሩኝ። ትዳሩን የሚፈልግ ሚስቱን የሚያከብር ሰው ቢሆን ኖሮ በዚህ ልክ መጥቶ ለዚች ለማትረባ ሴት ብሎ ሚስቱን በዚህ ደረጃ መናገር አለበት ብዬ አላምንም። እሺ አይፈልጋትም፣ ሚስቱ አይደለችም እንበል፣ በቃ የልጁ እናት ናት፣ ማክበር አለበት ለልጁ ሲል። ነገ ይሄን ቪዲዮ ልጁ አያይም እንዴ? ለልጁ ምን ብሎ ነው የሚነግረው? ዛሬያችንን በትክክል አለመኖራችን ነው ነጋችንን የሚያበላሽብን። ይሄን እንዴ ሰው መገንዘብ ያቅቷል? ንርታ ለምሮን ሰላሜን ማፈጭኝ ቆይ አልገባኝም። ለምሮ ሰላሜን ማፈጭኝ ቆይ አልገባኝም። ሰላም እንሆን አልኩኝ አይደለ? ከዛ በፊት በቃሽ ሁሉም ነገር ይቀር። በነገራችን ላይ በሁለታችሁ መካከል ሰላም የሚመጣው በቃ ተለያይተናል ብላችሁ ፍቻችሁን ፈጽማችሁ ሁለታችሁም በየመንገዳችሁ መሄድ ስትጀምሩ ነው እንጂ አንድ ላይ መሆን እየፈለጋችሁ መታረቅ እየፈለጋችሁ ከዛ ደግሞ ሁለታችሁን እንድትታረቁ የማያደርጋችሁን ነገር እያደረጋችሁ እንደገና ሰላሜን ስጭኝ። እንዴት ሰላማችሁን እየበጠበጣችሁ እንዴት ነው? አንተ እኮ ነው ሰላም ብትፈልግ ኖሮ ይሄን ሁሉ ነገር አታረግም። ሩታ እንዴት አድርጋ ሰላም ትስጥ? ወይ ሌላ ሰላም የምትባል ሴት ጥበስና ድንገት እሷ ሰላም ከሰጠች ከሷ ጋር ሁን። ሰላምህን የምታጣው አንተ ሚስት ጋር ድረስ ወሽማን ጎትተህ እየመጣ ሁለቱ መሀል ፍጅት እየፈጠርክ ሰላሜን ስጭኝ እንዴት ነው የሚሆነው? ሩታና ሄርሜላ መካከል መቼም ዛሬ 20 ሺህ ዓመት እዚህ ምድር ላይ ቢኖሩ ሁለቱ መካከል ሰላም እንደማይፈጠር ታውቃለህ። ሰላሜን ስጪኝ እንዳትናገረት በቃ ምንም ነገር ትበልሽ። ቆይ አንዴ አዳምጪኝ። ምንም ነገር ትበልሽ፣ ትስደብሽም፣ የፈለገ ነገር ትበልሽ፣ በቃ አርፈሽ ቁጭ አንቺ። ምንም አይነት ነገር እንዳትናገረት። የሰማሽኝ ነው? በቃ አለቀ። ይሄ ነው አይደል? የምትፈልጊው በቃ አትናገርሽም፣ ችግር የለውም። ፍላጎትሽ የሆነ ማለት ነው። አሁን ማለት ይሄን ማለት የነበረ በሄርሜላ ነው ሩታን ነው። የሩታን ነገር የነካችባት ሄርሜላ ናት አይደል? ሄርሜላ ናት አይደል ቴክስት የምትልክላት። ይሄን መናገር ያለብህ ሚስትህን ነው ወይስ ሄርሜላን ነው? እኔ እኮ አንተ የማን ባል ነህ ነው እኔ አሁን ግራ እየገባኝ ያለው እሱ ነው። ይሄንን ግልጽ አድርጉልኝ። እኔም ማውቀው ባል
ከሚስቱ ጎን ቆሞ ሚስቱን የሚያስጨንቃትን ሚስቱን የማይሆን ነገር ብቻ በቃ ሚስቱን ደፈረ ማለት የሆነ ሰው ቤቱን ደፈረ ነው። ትዳሩን ፕሮቴክት ያደርጋል። በቃ የፈለገ ነገር ሚስቱ ጥፋተኛም ብትሆን ከሚስቱ ጋር ያለውን ጉዳይ ቤቱ ሄዶ ይጨርሳል። አደባባይ ሰው ፊት ለፊት ግን ሚስቱን አሳልፎ የሚሰሳ ይወት አብርሃምን በሚስቱ ወንድ ከመባል ይልቅ በሚስቱ ጎበዝ ከመባል ይልቅ ምኑም ባልሆነች ሴት መሞገስን ወይም ምኑም ባልሆነች ሴት ፊት ለፊት ላይ ጎበዝ ምርጥ ወንድ ስማርት ወንድ መባልን ወይም ደግሞ መሆንን ለምን እንደፈለገ አላውቅም። ሰው በሚስቱ ነው ወይስ መደነቅ የሚፈልገው ወይስ የሱ ባልሆነች ምኑም ባልሆነች ሴት ነው? ሲቀጥል ደግሞ ማስጠንቀቅ እኮ ብትፈልጊ ኖሮ ቴክስት ላይ ማስጠንቀቅ ትችያለሽ። እኔም እሷም እዚህ ግቢ መጥራት አይገባሽም ነበር። ከዛም ባለፈ ደግሞ አንተ እንድትኖር ስለፈለኩኝ አሁን ይኸውላችሁ ማናችንም ብንሆን የሆነ ሰው የሆነ ነገር ቢያደርግብን ከስልክ ይልቅ አይን ነገር በአይን ይገባል አይደል የሚባለው። ቴክስት ከማድረግ ምን ከማድረግ ይልቅ ያ የላካችሁ ቴክስት ወይም ብቻ ያጠፋችሁ ጥፋት ምን ያህል እንዳናደደን እንድታቁ ስለምንፈልግ እኮ ነው። ለምሳሌ ሰውን ሄደን በቴክስት የሰደበንን የሆነ ነገር ያለንን ሰው በአካል ሄደን የምንናገረው እኮ ያ ነገር ምን ያህል እየጎዳን ወይም ደግሞ ምን ያህል እንዳናደደን እንዲያቅ ነው አይደል ያንን የምናደርገው። ሩታም ያደረገችው ያንን ነው። ምን ያህል የሚያናድና የሚያበሳጭ ነገር እንደሆነ በቃ ማሳየት ስለፈለገች ነው እኮ እናንተም በአካል የጠራቻችሁ። አንተም ብትሆን እሷም ብትሆን ያንን ነው የምታደርጉት። አታካብደው። አሁን ምንም የማታቅ በቃ ቴክኖሎጂ ማትጠቀም ስማርት ያልሆነች ሴት ምናምን አታድርጋት። አሁን ቴክስት ስላላከችልን በቴክስት ስላልተቆጣች ፋራ ሁላ ነው የተሰበሰበው። ግን ደግሞ ምንም በቃ ተጨባጭ ነገር እንኳን አይደለም እያወራሽ ያለሽው። እንደ ህፃን ነው እየሆንሽ ያለሽው። እንደ ህፃን እየሆንሽ መጣሽ እንዴ? ከጩጬው ጋር አብረሽ ስትወይ አንቺም እንደ ህፃን መሆን ጀመርሽ እንዴ? ሊመስል ይችላል። ይሄ ለአንተ ከንቱ ድካም ምናምን በጣም አሁን ይሄ እንደዚህ የተናገርኩት ነገር ሩታ እሱን መናገር ያለብሽን ነግረሽ ሂድ ከዚህ ብለሽ ማባረር ነው ያለብሽ። ምክንያቱም እሱም ለትዳሩ ምንም አይነት ክብር ከሌለው ማይፈልግሽ ከሆነ ማባረር ነው ያለብሽ። እዚህ ጋር መተሽ እሱን መሀል አስቀምጠሽ ያቺ ኤርሜላን እየተሳደብሽ ምናምን ሚስትነትሽን ወይም ደግሞ ትዳርሽን እንደምትፈልጊ ምናምን ማሳየት ትችያለሽ ብዬ አላምንም። በእነዚህ አይነት መንገድ ሰው ትዳሩን እንደሚፈልግ ማሳየት የለበትም። አሁን ሩታ እየሳትሽ ያለሽው ምንድነው? በደል የበደለሽ ባልሽ ነው። እንድትሰደቢ እያደረገሽ ያለው ባልሽ ነው። የናቀሽ ባልሽ ነው። አላውጥቶ አልፈልግሽም አላለም እንጂ ባል እንደማይፈልግሽ በተግባሮቹ፣ በሁኔታዎቹ፣ በውሎዎቹ እያሳየሽ ነው። ለትዳሩ ክብር እንደሌለው እያሳየሽ ነው። ስለዚህ መናገርም ካለብሽ ሰድበሽ ማባረር ያለብሽ እሱን ነው። በቃ የማትፈላለጉ ከሆነ ፍቺ ፈጽማችሁ ተለያይተናል ማለት ትችላላችሁ። ፍቺ ጥሩ ያልሆነ ነገር የማይመከር ነገር ቢሆንም እንደዚህ ከመጨማለቅ በትዳር ህይወት ውስጥ ይሻላል ፍቺ። አንቺ ግን አሁን እሷን መሳደብ፣ እሷን ማንቋሸሽ እሱ አይጠቅምሽም። ልጅቷ እኮ ተግባሯ ራሱ ቆሻሻ እኮ ነው። እንኳን አንቺ አንቋሸሻት ተግባሯ፣ ነገሯ፣ ስራው ሁሉ ነገሯ እኮ የበከተ ነው እኮ። አንቺ እሷን ሰድበሻት ወይም ደግሞ ጥፋቷን ስለነገርሻት ዝቅም ከፍም አታረጊያትም። በቃ ልጅቷ ዝቅ ያለ የወረደ ስራ እየሰራች እንደሆነ እኮ ተግባሯ ያስታውቃል። ስለዚህ አንቺ ለአንቺም ክብር ለቤተሰቦችሽም ክብር ጋሽ አብርሃም የሚባልን ሰውዬ ነው አደም ማስያዝ ያለብሽ፣ መስመር ማስያዝ ያለብሽ። በቃ በአብርሃምና በአንቺ መካከል በተፈጠረ ነገር ያኔ ተሰብረሽ አልቀሽ፣ ያኔ ልብሽ ተሰብሮ አልቅሰሽ ምን ብለሽ ጨርሰሻል። ከዚህ በኋላ አብርሃም ቢሄድ ቢመጣ የፈለገውን ቢሆን ትጎጃለሽ ብዬ አላስብም። ስለዚህ ማድረግ ያለብሽን ነገር አድርጊ። ይህንን ነገር ስርዓት ያስይዙ። የቤተሰብሽንም ቤት አታስደፍሪ። በቃ ቤተሰቦችሽንም አንገት አታስደፊ። ከአንቺ ከሴት ጋር ባልሽን ትተሽ ከሴት ጋር የማይሆን ንትርክ ውስጥ እየገባሽ ነገ ላይ ማለት ነው ፍሬ አፍርቶ ስለማየው እኮ ነው። እኔን እንደማትፈልጊኝ እኮ እሷን ጠርተሽ መናገር አይጠበቅብሽም። ስለማየው ነው። በተደጋጋሚ ነግረሽኛል እኮ። ችግር የለውም። እኔ እሱን አምኜ ተቀብያለሁ። ይገባሽ። በተደጋጋሚ ብነግርህም ነገ ደግሞ በደንብ በተግባር የምናየው ነገር ይሆናል። በደንብ የምናጸድቀው እኔ ብየዋለሁ። አብርሃም በጣም ነው የሚያናደኝ። ምክንያቱም እኔ እንደማትፈልጊኝ አውቃለሁ ምናምን። እንዴት ትፈልግ? ይህንን መልሱልኝ እስኪ። ራሳችሁን በሩታ ቦታ አድርጉና እንዴት አድርጋችሁ ነው ይሄን ሰው የምትፈልጉት? ሲፈልጋችሁ እኮ ነው። አንድ ሰው መፈለጉን የሚያሳየው በአንደበቱ ሳይሆን በተግባሩ ነው። ተግባሩ የማይፈልጋት ከሆነ አንደበቱ ብቻ የሚፈልጋት ከሆነ እች ልጅ ምን ታደርገው እስኪ? እኛ እንደማርኛ ነው እዚህ ጋር መተሽ ከሱ ጋር እኔና እሱን አንቺ አይደለሽም አንድ ላይ ልታደርግ የምትችይው። በቃ እሱ ፈቃደኛ ከሆነ ምንም በቃ ሁሉም ነገር አንቺ የራስሽ ውሳኔ መወሰን የምትችይው፣ እሱ የራስሽ ውሳኔ መወሰን የምትችይው። ወይኔ ረስቻው። እና እሷን እያገናኘሽ ነው ያለሽው አንቺ። ኦኬ፣ ምክንያት እየፈለግሽ እዚህ ግቢ እየጠራሽን አንድ ላይ። ምን አገባኝ? አይ ጠበቃ ነኝ። ሀሳብሽ እንደዛ ነው ሩታ? ምን አገባኝ? ምን አገባኝ? ባትገናኙ ምን አገባኝ? አይ ምናልባት እሷ እንዳትጨነቅ መንገዱ ክፍት እንደሆነ ግልጽ ላደርግላት ፈልጌ ነው። ከዛ ውጭ ግን ትገናኙ አትገናኙ ምናምን አራችሁ ብትሆኑ ምን አገባኝ? ምን አይመለከተኝም። በቃ እንደዚህ ግልጹን ንገሪኝና ገላግኝ። በቃ
ስለዚህ አንቺ ያደረግሽ ያለሽ መናገር ያለብሽን መሳደብም ካለብሽ ብቻ በቃ መናገር ያለብሽ ነገር እንዳይቀር ስለፈለግሽ መናገር ያለብሽን ተናግረሽ እንዲወጣልሽ ስለፈለግሽ እንጂ አብርሃም አንጨቆረር መግባት እንደሚችል በቃ እንደዚህ ግልጹን እኮ መናገር ነው። ምንኛን አስለፈለፈን ታዲያ? ይሄው አሁን በዚህ ንግግር ሁለቱም አበዱሽ። አሁን ምንድን ደግሞ ሌላ ጣጣ ሊመጣ ነው። ሩታ ግን ከባድ ናት። እንዴት አርጋ ሰው ማሳበድ እንዳለባት በደንብ አርጋ ነው የምታውቀው። ይሄ በቃ ሀላብሽ እግዚአብሔርን ከዚህ በላይ ምንም ባትቆም ሁላ ደስ ይለኛል። ነኝ ለምንድነው እንደዚህ እንድትንቅ እንደዚህ በቃ በጣም እንዴ ምንም የተለየ ሁሌ ጭቅጭቅ መላላክ ተወጃለሽ አሉ። እዛ ጋር ወንበር አለ እንዳይቆም አንቺ ነሽ እኮ ከየወሬው ወሬ እየተላላክሽ ከዚህ ጋም እየተደማማጥሽ ወሬ አምጥተሽ ማይሆን ነገር እየፈጠርሽ ያለሽ አይደል? ቢገባሽ ተላላኪው አንቺ ነሽ። ኧረ ወይ ማለት አብርሽ አሁን እዚህ ቤት መጥቼ ይሄ ሁሉ ነገር ስትናገር በቃ አላንተም ብዬ ነው እዚህ ጋር ቆምኩት። ግን ከዚህ በኋላ ሩታ እየሰማሽኝ ነው። ከህይወታችን ውጡ ብለሻል። እንወጣልሻለን። ህይወትሽ ጋር እንመለስም። በህይወታችንም አንቺ እንዳትገቢ ሰምኛለሽ አይደል? በጣም አበዛሽ። በጣም አንቺ ብቻ አይደለሽ መናገር የምትችይው በነገርሽ ላይ። ስለዚህ ከባዴቴ ከህይወቴ ውጪ ምን ልታመጪ? ከህይወቴ ውጪ አላልሽም? ከህይወቴ አትንኪኝ። ነገሩ ተገለባበጠና ከህይወታችን ውጪ መባል ተጀመረ ነገርየው። ሩታ በዚህ ንግግር በሁለቱ መካከል ያለውን ሪሌሽን ወይም ግንኙነት ልጅቷን እልውስ ንዴሱስ ከታት እንድትናገር አደረገቻት። አመለጣት። ሄርሜላ ከመሃላችን ውጭልን እንድትል አደረገቻት። ጀግና ሩታ በቃ በዚህ ንግግር ተመችቶኛል። ሳይኮሽ በጣም ከባድ ነው። በቃ ደህና አርጋ ነው ያስገባችላት። ልጅቷን ማመለጣት። ከኔና ከአብርሃም ውጭልን አለች የገዛ ሚስቱን። በለው አሁን አብዝተሽዋል በጣም። ምን ይወታለሽ እንዴ? ምን ይወታለሽ? ከንዘላዝለሽ ለምትኖር ህይወትሽ ነው እንዴ? የትኛው ስርዓትሽ? የምታወሪውን ነገር አስተካክል። ምንድነው ማውራቱ? እኔ ይኸውላችሁ ጌታን ነው የምልህ። ከሩታ የተረዳሁትን ከባድ ነገር ልንገራችሁ። መጀመሪያ አይምሮዋን የምትቆጣጠርበትን ነገሮች ሁሉ አወራች። ምን አደረገች ምናምን ታይሚንግ ጠበቀችና ከዛ በኋላ ተሸክመው እንደዞር ይጂ ያው እንደፈለች ተላላሺ ምናምን አለቻት። አስገባችላት። ትንሽ ታኮ ሰጠቻት። ኦፍ ሆነች። እቺ የዛ ሰዓት ላይ በቃ ተናደደች ምናምን ነገር ተናዳ መናገር የሌለባትን ወይም ማለት የሌለባትን ነጥብ ደግሞ አስጣለቻት። ምንድነው በቃ ይሄው ከመሃላችን ውጪ እንድትል አስደረገቻት። ሁለቱ አንድ ላይ ሆነው እሷ የሩታን የሁለቱ ጭንቅላት አንድ ላይ ቢጨመቅ የሩታን ጭንቅላት አይሆንም። ከባድ ናት ግን ሩታ በስማ የተበደለችው እኮ እሷ ናት። ባሏ ከሌላ ሴት ጋር የማይሆን ግንኙነት ውስጥ የገባው እኮ እሷ ላይ ነው እኮ። ብዙ ነገር የሆነችው እኮ እሷ ናት። ግን ይሄን ሁሉ ተቋቁሟችሁ እንደዚህ ሰውን መጋፈጥ የምትችሉ ሰዎች ጀግና ናቸው። አብሶ ሴቶች በእንደዚህ አይነት ነገር ሴንሲቲቭ ናቸው አይደለ? ባላቸው በትዳራቸው ላይ ምናምን የማይሆን ነገር ሌላ ሴት ጋር ሲሄድ ምናምን ነገር ያለው አብሶ እርጉዝ ሆነሽ ከዛ እንደገና ወልደሽ ነፍሰ ጡር ሆነሽ አራስ ቤት ውስጥ ተኝተሽ እንደገና ባልሽ አንቺን ጥሎ ከሌላ ሴት ጋር ምናምን ሲሆን አስቡት የሚሰማችሁን ስሜት። ይሄን ተቋቁሞ ሰው በዚህ ደረጃ ሰውን መጋፈጥ የሚችል ሰው ጀግና ነው። በቃ ትክክል ነኝ። መናገር ካልቻልሽ ደግሞ መግባት በጣም ነው ህይወት ያላት። እኛ እንሄዳለን አሁን ግቢ። እገባለሁ። አንተ አልከኝም አላልከኝም ነገር ግን ድጋሚ አንዲት ነገር እናገራለሁ በይና እናገራለሁ። እንዴ ለጥፍሻለሁ። እሺ ለጥፍሻለሁ። ስለሚገባት ነው። በነገር ላይ እንደ ክብር ትቁጠረው። ስድቡን ቦጫጭቅሽ ነበረ። ቅጣ በጣም አብርሽ ነው። በቃ እንሂድ። ይሄ ነገር ይፈጥራል ብዬ አላሰብኩም። አብርሽ በቃ ተረጋጋ። በነገራችን ላይ እያንዳንዱ ከእሷና ሩታ መካከል ምን ሊፈጠር እንደሚችል በደንብ ታውቃለች፣ ትፈልገዋለችማ። አብርሃማውን እያሳለፈ ያለው ከእሷ ጋር ስለሆነ በቃ እሷ ጋር አሪፍ ነገር ለነሱ ማለት ነው። ለእኛ የበከተ ነገር ነው። ለሁለቱ አሪፍ የሆነ ግንኙነት ውስጥ ስለሆኑ ምናምን ነገር ከዛ ሚስቱን ማግኘት ባለባት እድል ሁሉ ሄዳ ማግኘት ትፈልጋለች። ምክንያቱም ሚስቱን ነጥብ ማስጣል ስለምትፈልግ ሩታ ቆራጥ እንደሆነች ስለምታቅ ወይም ደግሞ እንዲህ በቀላሉ የምትሸነፍ አይነት ሴት እንዳልሆነች ስለምታቅ በዛ ውስጥ ደግሞ የምትናገራቸው ነገሮች ምናምን ከአብርሃም አይምሮ በላይ ወይም ደግሞ ከአብርሃም የተሻለ ወይም ደግሞ አብርሃምን እንደዚህ አንገቱን ሊያስደፋ የሚችል ወሬዎችን ስለምታወራ አብርሃም ደግሞ የበታችነት ስሜት የሚባለውን ነገር አይፈልጉም። የበታችነት ስሜት የሚባለውን ነገር አብርሃም አይምሮ ባይኖር ኖሮ እስከዛሬ ይቅርታ ጠይቆ ነገሮችን ይጨርስ ነበር። አብርሃም መሸነፍ ወይም ዝቅ ማለት ስለማይፈልግ ሩታ ደግሞ ይህን ስለምታቅ
የምትናገራቸው ነገሮች ምናምን ከሱ የተሻለ ሆኖ እሷን ስለሚያሳያት ወይም ደግሞ የአብርሃም ነገሮች ላይ የተሻለ አለመሆን ሩታን ስለሚያጎላት ያን አይወደውም። ይህንን ደግሞ ሄርሜላ በደንብ ስለምታቅ እዚህ ጋር መታ ይሄ ነገር ሲፈጠር አብርሃም ይበልጥ ወደ እሷ ስለሚጠጋ በሄርሜላና በሩታ መካከል የሆነ ጸብ በተፈጠረ ቁጥር አብርሃም ይበልጥ ወደ ሄርሜላ ስለሚመጣ ይሄን ስለምትፈልገው ነው ሄርሜላ መታ እዚህ ጋር ይሄ ሁሉ ወከባ የተፈጠረው። በቃ ሌላ ምንም አዲስ ነገር የለውም። ማረፊያ ቢያሳጣኝ ፍቅርሽ አረ ማረፊያ አባትን እጣ ማረፊያ ቢያሳጣኝም ፍቅር ምን አረፍት ተተከልክባት እኮ ሩታ ላይ እኮ ከማረፍም አልፈ አርፌ አልቀመጥም አልክ እንጂ እኮ አንተ እኮ እሷ እኮ ከማሳረፍም አልፋ እንዴ ተተክለህባታል። ይሄው አሁን ደግሞ እዚህኛው ላይ መተከል እንደሆነ አንተ ትወዳለህ። ጉድ እኮ ነው። መቼ እንደምትበቅልና መቼ እንደምታድግ መቼ ፍሬ እንደሚኖር ነው እንጂ እኮ ግራ ይገባል። መተከል ላይማ ጎበዝ ነህ። ለማንኛውም ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲህ በደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ።